ኢራን ለምን ሚስጥራዊ የሚሳኤል ከተሞችን አሁን ይፋ አደረገች? ኢራን ሚሳኤል ለማስቀመጥ ከምድር በታች የገነባቻቸውን ሚስጥራዊ ማቆያዎችን በቅርቡ ይፋ አድርጋለች። ከእስራኤልና አሜሪካን የሚቃጣ ጥቃትን ለመመከት እንደምትጠቀምባቸው ማስታወቃለች። ከዛሬ ጀምሮ በየሳምንቱ የሮኬት ሚስጥራዊ ማስቀመጫዎችን ይፋ ብናደርግ ከሁለት ዓመት በላይ ነው የምንጨርሰው። ማቆያዎች ያን ያህል ብዙ ናቸው ብላለች ኢራን። አሜሪካን ባለፈው ሳምንት ቦምብ የጫኑ 6 ተጨማሪ የጦር አውሮፕላኖችን በኢራን የየመን አቅራቢያ ወደሚገኘው ወታደራዊ መቀመጫዎች ማስጠጋቷን አንድ የሀገሪቱ ባለስልጣን ለሮይተርስ ጠቁመዋል። ኢራን ለዚህ ምላሽ አሜሪካን በቀጠናው ያላት ወታደራዊ እንቅስቃሴ የመስታወት ቤት ውስጥ ተቀምጦ ሌሎች ላይ ድንጋይ የመወርወር ያህል ነው ብላለች። ኢራን ይህን ወታደራዊ መቀመጫ በቦምብ ለማጋየት ዝታለች። ወታደራዊ መቀመጫው የሚገኘው በህንድ ውቅያኖስ ዲዮጋ ጋሪሲያ በሚባል አካባቢ ቦታውን ለሞሪሺየስ መልሶ ለመስጠትም ሂደት መጀመሩን ይፋ አድርጋለች። የሚሳኤል ከተሞች ምንድናቸው? ኢራን እንዳለችው እነዚህ የሚሳኤል ከተሞች የሚሳኤል የሚዘጋጅባቸው ናቸው። የሚሳኤል ከተሞች የሚለው ቃል የተጠቀሙት የኢራን ወታደራዊ ኃይል የሆኑት የኢስላሚክ ሪፐብሊክ ዘብም ናቸው። ከምድር በታች የተገነባው ትላልቅ የሚሳኤል ማቆያ እንደሆኑ የተገለጹት መጠነ ሰፊ በአገሪቱ ተራራማ አካባቢ በሚገኙ ሸለቆች መካከል እየተገነቡ እንደሆኑም ይፋ አድርገዋል። ባሊስቲክ ክሩዝ ሚሳኤል ለማከማቸትና ለመተኮስም ይውላል ሲሉ ተደምጧል። ሰው አልባ አውሮፕላን የአየር መቃወሚያ መሳሪያዎችም እዚሁ ቦታ እንደሚገኙበት ይፋ ተደርጓል። የኢራን ኮማንደሮች እንዳሉት እነዚህ የሚሳኤል ከተሞች ስትራቴጂክ ናቸው። ሚሳኤል ለማምረትና ለማከማቸት ጥቅም ላይ ይውላሉ ተብሏል። እነዚህ ሚሳኤል የሚገኝባቸው ቦታዎች በግልጽ አይታወቁም። በይፋ ስለነዚህ ቦታዎች ተነግሮም አያውቅም። የኢራን ወታደራዊ ዘብ አየር ኃይል ኮማንደር የሆኑት ብርጋዴር ጀነራል አሚር አሊ ከሀገሪቱ ብሔራዊ ቴሌቪዥን ጋር ባደረጉት ቆይታም ባሊስቲክ ሚሳኤልና አጥፍቶ ጠፊ ሰው አልባ አውሮፕላን ክምችት ያለበትን የሚሳኤል ከተማ በቪዲዮ አሳይተዋል። ኢራን ለምን ስለ ሚሳኤል ከተሞች አሁን መረጃ መስጠት ፈለገች ለሚለው ጥያቄ ደግሞ ኢራን እንዳለችው እነዚህ መሳሪያዎች የምትጠቀመው ኢራን ላይ ለሚቃጡ ጥቃቶች አጸፋዊ ምላሽ ለመስጠት መሆኑን ይፋ አድርጋለች። ኢራን በቀጠናው ካለው ወታደራዊ መቀመጫ ወይም ሌላ ኢራን ላይ ከሚደርሱ የሚሳኤል ጥቃቶች ከተፈጸመባት የአሜሪካንን ወታደሮችንና የእንግሊዝን ወታደሮች ኢላማ በማድረግ መካከል ልዩነት የለም ስትልም ተደምጣለች። ባለፈው 10 ዓመታት የኢራን ወታደራዊ ዘብ ከምድር በታች የተገነቡ ማቆያዎች ውስጥም ከፍተኛ ቁጥር ያላቸው ሚሳኤሎች፣ ሰው አልባ አውሮፕላኖች፣ መከላከያ መሳሪያዎች አልፎ አልፎ ያሳይ እንደነበርም ተነስቷል። ታዲያ ለአሜሪካንና እስራኤል ይህ ምን ማለት ነው? ምን ሲጠቅማል? ኢራን ምን ማድረግ እንደምትችል በማሳየት አሜሪካንና እስራኤል ጥቃት እንዳይሰነዝሩ ማድረግ ነው ዋነኛ ዓላማው። ከኢራን የተለቀቁት ምስሎች ሚሳኤሎችንም ያሳያል። ኢራን እስከ 2000 ኪሎ ሜትር ርቀት ላይም የሚገኙ አገሮችን ኢላማ ማድረግ እንደምትችል ማስታወቃለች። ኢማድ ባሊስቲክ ሚሳኤል ኢራን በ2024 በእስራኤል ላይ ጥቃት ስትሰነዝር ከተጠቀመችባቸው መሳሪያዎች አንዱ ነው። በማዕከላዊ እስራኤል ናቫቲም የአየር ኃይል መቀመጫ ላይም ጉዳት አድርሳም ነበር። ከኢራን እስከ እስራኤል ያለው ርቀት ታዲያ 1000 ኪሎ ሜትር ይደርሳል። ይህ ርቀት ሶሪያና ጆርዳንን አሻግሮ ነው ማለት ነው። እስራኤል በኢራን ከተቃጣባት ጥቃት 99% መክሸፉንም ገልጻለች። ኢራን ለሁለተኛ ጊዜ ያደረሰችው ጥቃት እምብዛም ጉዳት አላደረሰም። የኢራን ሚሳኤሎች የሚጓዙበት ርቀትን ውጤታማነታቸውን በተመለከተም ጥርጣሬዎች አሉ። ዲያጎ ጋርሲያ የተባሉ የአሜሪካን ወታደራዊ መቀመጫ ኢራን ለመምታት መዛቷን ጥያቄ ውስጥ የሚያስገባም ነው። አሜሪካን ዩኬ የጋራ ወታደራዊ መቀመጫ የተገነባውም በ1970ዎቹ ነበር። ከኢራን 3800 ኪሎ ሜትር ርቀት ላይ ይገኛል። ኢራን ፋሺድ 136 ቢ ሰው አልባ አውሮፕላኖችን 4000 ኪሎ ሜትር እንደሚጓዙም ገልጻለች። ይህ ግን አልተረጋገጠም። ኢራን ታዲያ ከ2000 ኪሎ ሜትር በላይ የሚምዘገዘግ ሚሳኤል አሁን ላይ ያላት አይመስልም። አሜሪካን በመካከለኛው ምስራቅ መሳሪያ መከላከያዎች አሏት። በቅርብ በቀጠናው 2 የጦር አውሮፕላን ተሸካሚዎችንም ታሰማራለች። በዲያጎ ጋርሲያ ቢ2 ቦምብ ጣይ መሳሪያዎችም ይገኛሉ። አሜሪካን በየመን የሁቲ አማጽያን ላይ ጥቃት ለመፈጸም ተጠቀመባቸው። የፔንታጎን ቃል አቀባይ ቫን ፓርናል
ኢራን ወይም አጋሮቿ አሜሪካን በቀጣናው ያላትን ፍላጎት የሚገዳደሩ ከሆነ ህዝባችንን ለመከላከል እርምጃ እንወስዳለን ብለዋል። ታዲያ ኢራን ለምን የሚሳኤል ከተሞችን ይፋ አደረገች? አሁንም በኢራን በአሜሪካና በእስራኤል መካከል ያለው ውጥረት ከፍተኛ በሆነበት ወቅትም ኢራን የሚሳኤል ከተሞቿ ሚስጥሩን ይፋ ማድረጋቸውን ተገልጿል። ሶስት ሀገራት በተለይም ደግሞ ኢራን ከምትደግፋቸው የሁቲ አማጽያን ጋር በተያያዘም ውጥረቶች አይሏል። የኢራን የኒውክሌር ግንባታ ድርድር እንዳለ ሆኖ የእስራኤል የኢራን የሚደገፈው በሊባኖስ የሚንቀሳቀሰው ሂዝቦላ ላይም ለማዳከም ጥቃት እየሰነዘረችም ትገኛለች። ታዲያ ዶናልድ ትራምፕ ኢራን ላይ ጥቃት እንደሚሰነዘር ከመዛታቸው ባሻገር ኢራን በኒውክሌር ግንባታ ዙሪያ ከአሜሪካን ጋር ስምምነት ላይ ካልደረሰችም የጃዙር ቀረጥ እንደሚጥሉባትን ማስታወቋል። ኢራንና እስራኤል አሁንም ወታደራዊ ትንኮሳ ውስጥ መግባታቸው አይዘነጋም። ኢራን አዲስ የሚሳኤል ማቆያ ቦታዎችን በይፋ ማሳየት ልትወስድ የምትችለውን የአጸፋ እርምጃ የሚጠቁምም ይመስላል። ኢራን ሶስተኛ ዙር ጥቃት በእስራኤል ላይ እንደምታደርስ አስጠንቅቃለች። ሆኖም ግን ጥቃት እንድታደርስ ህዝቡ ጫና እያሳደረ ይገኛል። ኢራን ምን ያህል በጥቃት ትቀጥላለች የሚለው ጥያቄ ውስጥም ስለሆነ ሌላ ጥቃት ባይሰነዘር ሲሉ ያሳስባሉ። በሌላ በኩል ደግሞ የእስራኤል ጥቃት የኢራንን የሚሳኤል አቅም ማዳከምም ይጠቀሳል። የኢራን መንግስት የሚሳኤል ማቆያዎችን በማሳየት ህዝቡ እንዲተማመንበት ማድረግም ይፈልጋል። ጠንካራ መንግስት እንደሆነና አሜሪካን እንደሚቋቋም ለማሳየትም ይሻል። የሚሳኤል ከተሞች ከምድር በታች የሚገነቡት ከ30 ስለላ መረብ ለመራቅ ነው። የአየር ጥቃት ቢሰነዘር ቀላል ጉዳትም አይደርስባቸውም። ኢራን ለአሜሪካና ለእስራኤል ማስተላለፍ የምትፈልገው መልእክትም ምንም እንኳን በወታደራዊ መቀመጫዎች ጥቃት ቢሰነዘርባትም በአጸፋ ምላሽ መስጠት ትፈልጋለች የሚለው ነው። እነዚህ ከምድር በታች የተገነቡት ወታደራዊ መቀመጫዎችም ሚሳኤል ከማይታወቅ ቦታ እንደሚወነጨፍ ያስችላል። ጠላት የኢራንን አቅም ለመገመት የሚያደርገውን ጥረትንም ውዥንብር ውስጥ ይከታልም ሲሉ ተደምጠዋል።